እንደ ከዚህ በፊቱ ፈርታ አይደለም ከጎኔ ያለችው፣ ስለ እየሩስ ጉዳይ ማለት ነው። ፈርታ አይደለም ከጎኔ ያለችው። አሁን ምንም ቢፈጠር ምን ቃል ገብታልኛለች። ማድረግ የምትፈልገውን ነገር በሙሉ አድርግ፣ እኔ ከጎንህ አለው። ምንም ችግር የለውም። ይከፋታል። እኔ ምንም አልፈራምም፣ አይከፋሽም፣ እንዲከፋሽም አላደርግም። ማንም እንዲናገርሽም አልፈቅድም። መሄድ እስካለብኝ ጥግ ድረስ እሄዳለሁ አይደለ? አሁን እና የኔም እቅድ ሌላ ወሬ አልፈልግም። ሌላ ወሬ ስልሽ መታ መጨቃጨቅ መጣላት ምናምን አልፈልግም። ቀጥታ ልጁን አምጣ ዲኤንኤ ብቻ ነው ፈልገው። ድንገት እንኳን ያሰብነው ነገር ሳይሆን ቀርቶ ያላሰብነው ነገር ቢፈጠር አንተ እንድታፈገፍግ ወደ ኋላ እንድትል አልፈልግም። ወይም ደግሞ እሷ እንድታታልልህ የሆነ አለ አይደለ ነገሮችን ምናምን ተታለህ እንድታደርግ አልፈቅድልህም። ያንን ለማድረግ ከሞከርክ እኔ ካንተ ጋር አይደለም ጸቤ፣ ከሷ ጋር ነው። በተቻለኝ አቅም እሷን ላለማግኘት ሞክራለሁ። ግን ደግሞ አንተ እሷን ስታገኛት እኔ ያለው የትኛውም ቦታ ላይ እኔ ያለው፣ የትም ቦታ ስትሄድ የትም ቦታ ብትቀጥርህ ምንም ብትልህ ምናምን እኔ ያለው ከጎን። እኔን ትተህ ግን እሷን ብታገኛት እንጣላለን። አላደርገው። ሰላም ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙሉ እኔ ያለው ፈጣሪ ይመስገን። ማታ ላይቭ ላይ እንግዲህ ነገ የት እንዳለን ገምቱና ሁላ ሽልማት ላዘጋጅ ነበር። አንዳንዳችሁ አውቃችሁታል። ሆሳናም ያላችሁ አላችሁ። እኔ ግን ዱባይ ነው ብዬ ፎክሬያችሁ ነበርና ዱባይ ማርያምን እንመጣለን። ዱባይ ያላችሁ ፋሚሊዎቻችን የሆነ ነገር ብቻ ከናንተ ጋር የምንገናኝበት መውጣት የምትችሉ ፋሚሊዎች ካላችሁ መንገዶችን ፈላልገን ተሰባስበን ፈታ የምንልበትን ጊዜ እናመቻቻለን ብዬ አስባለሁ። እንመጣለን ዱባይ። መቼ እንደሆነ ሹር አይደለሁኝም። እንመጣለን ዱባይ። ብዙ ሰዎች ግምታችሁን እያስቀመጣችሁ ነበርና ያለውት ያው ሀገራችን ቡታጀራ ነው። ቡታጀራ መተናል። እንግዲህ ፋሚሊ ቡታጀራ መተናል። ፕሮግራም አለኛ ቤት 2 ፕሮግራም ያለው የሙሽን ፕሮግራም አለ፣ የናኒም ፕሮግራም አለ የምርቃቷና በዚህ አጋጣሚ እንኳን ደስ አለሽ ናኒ። ደስ ብሎኛል። አንቺ አኩርተሽናል። በጣም የሚያኮራ ነው። እኔ እንጃ ጋውኑን ለብሰሽ ምናምን ሳይ በጣም ነው ደስ ያለኝ። የኛ ቤተሰብ በመሆንሽም በጣም በጣም እድለኞች ነን። ኮርቻለሁ። ወንድሜም እንኳን ደስ አለ። እንግዲህ ፏ ሸብረቅ ብለን እንቀውጣለን ምርቃቱንም ብዬ ተስፋ አደርጋለሁ። ሲቀጥል ደግሞ እስከዛሬ ብዙዎቻችሁ ያልተፈታላችሁ ጥያቄ አለ። ሁላችሁም ግራ ያጋባችሁ ጥያቄ አለ ምናምን። አሁን ላይ ምንም አልፈራም፣ ፈራውም ነገር የለም። ምክንያቱም ቅመሜ አንዴ የኔ አድርጊያታለሁ። ስሜቴን ተናግሬ ፍቅሬን ገልጬላት ከቅመሜ ጋር ፒስ ሆኛለሁ። ላይክ በቃ ፍቅረኛዬ ናት፣ እጮኛዬ ናት፣ ወደፊት የልጆቼ ናት፣ ሚስቴም ናት። ከዚህ በፊት እንዲህ እያልኩኝ ላይክ ችግሮች ሲመጡ ምናምን የውስጣችንን በውስጣችን ይዘን ነበር እኔና ሄሚ ላለመለያየት የምንሞክረው፣ ችግሮቻችንን ለመፍታት የምንሞክረው የነበረውና አሁን ግን ለየት የሚለው እሷ ፍቅረኛዬ ናት። ያው ፍቅረኛዬን ደግሞ እንግዲህ በማይረቡ አሉባልታዎች አጣታለሁ ማለትም አይደለም አላጣትም፣ እሱን ለመናገር ማከል ነው። ከሀይሚ ጋር ወርተንበት ነው የመጣ ነው። እንደሌላ ጊዜው በጭቅጭቅ በምናምን አይደለም፣ በመግባባት በመተሳሰብ ምናምን ነውና ቅመሜ እንግዲህ ቃል ገብታልኛለች። ምንም ይፈጠር ምን ከጎን ነኝ ብላኛለች። ስለማወራው ነገር እየገባችሁ ነው አይደል? እስካሁን ያልተፈታላችሁ ችግር አለ የምንለው ስለ እዩና ስለ ልጁ ጉዳይ ነው። ያው ልጁ የብሩክ ነው እየተባለ ነው። እሷም ልጁ የብሩክ ነው ብላ ስቲል ነው ከልጁ አባት ጋር እየተግባባች አይደለም። ምን እንደ እቅድ እንዳላት ለምን እንደዛ እንደምታረግም እስቲ ምናቅ ይሆናል። ዲኤንኤውንም ቀጥታ ምንም አተካራ ሳላበዛ ዲኤንኤውን ነው ማድረግ የምፈልገው። ከምንም ጋር መጨቃጨቅን አልፈልግም። ዲኤንኤውን ቀጥታ ማድረግ ነው የምፈልገው። ከዛ የልጁን ውጤት አውቀን እንሄዳለን ማለት ነው። እኛም ወደ ነበርንበት ቦታ እንመለሳለን። ችግር የለውም። እና ሃይሚ ቃል ገባችልኝ ነገር አለ ያልኳችሁ ይሄንን ነው። ምንም ይፈጠር ምን ካንተ ጋር ነኝ ብላኛለች። ያው ልጁ አንተ እንደማይሆን ተስፋ አደርጋለሁ። ቢሆን እንኳን አልለይህም ብላኛለች። እና እንግዲህ እግዚአብሔር ይመስገን። አሁን እኔም ከእናንተ የምፈልገው ነገር አለ። አንድ ወሳኝ ነገር አለ። አንድ ላይ እንድትሆኑልኝ ነው የምፈልገው። ተያይዘን አንድ ላይ ኦሬዲ ከችግር ከጭንቀቶች ምናምን ወተናል። አንድ ያልተፈታ ችግራችን ይሄ ብቻ ነው። እኔና ሀይሚ መሀል ላይ ያለው ይሄ ብቻ ነው። እሱም ነገር አይምሯን ሳይረብሻት ሳይዛት ነው የኔን ፍቅር ተቀብላ እየኖረች ያለችውና በጣም በጣም አመሰግናለሁ። ከግኑ ስለሆንሽ የኔ ውድ ፍቅረኛ፣ የኔ ውድ ሚስት፣ እድለኛ ነኝ አንቺን የመሰለ እኔን የሚረዳ ሴት በማግኘቴ በጣም እድለኛ ነኝ።
እና ቤት ነች እሷ ትመጣለች ጠርቻታለሁ ይሄንን ነገር እንንገር ምናምን ብያታለሁና ሁሉም ነገር በውስጥ ቢሆን በጣም ደስ ይለኝ ነበር ግን ደግሞ ታውቃላችሁ የኔ መውደቅ የሚፈልጉ በጣም ብዙ ሰዎች አሉ 99% ከኔ ጎን እንደሆናችሁ አውቃለሁኝ ሜቢ 1% ሰው ላይ ነው ትንሽ ቅራኔ ሊኖር የሚችለው ባይነኝና ግዴታ መስተካከል አለበት ስለዚህ በዚህ አጋጣሚ የኛ ፋሚሊዎች የኔና የሃይሚ ፋሚሊዎች የጨረቃ ፋሚሊዎች ከጎን ይሁኑልኝ አንድ ላይ ይሁኑልኝ ነገሩን ፊክስ አድርገን አስተካክለን ወደ መጣንበት እንመለሳለን ፕሮግራማችንን ፍርክ ዝንጥ ብለን ቀውጠን እንሄዳለን ቅመሚ ስትመጣ ያለውን ነገር ሙር እናብራራላችኋለን እና የመጣንበትን ምክንያት አንድ ለድግሱ ነው ሁለት ደግሞ ከዚህ በፊት በመጣው ሰዓት እዩ ማግኘት አልቻልኩኝምና ለዛ ነበር ፊክስ ማድረግ ያልቻልኩት አራስም ላይ ነበረች ምናምን ብቻ እኔ እንጃ በቃ እንደዛ አይነት ሙድ ውስጥ ሆና እሷን ማስቸገር አልፈለኩኝም በእንደዚህ አይነት ሁኔታ ውስጥ ሆኜ እንኳን እሷን እንድትቸገር ምናምን እንትን አይደለምና ብቻ ያልፋል ሁሉም ነገር እንግዲህ ሰላም እንደሚሆን ተስፋ አደርጋለሁ እኔ እንዳልኳችሁም ልጁ የኔ አይደለም ስቲል ነው ስለዚህ ነገር ሜቢ ሊሰለቻችሁም ሊደብራችሁም ይችላል ግን ልጁ የኔ አይደለም ቢሆን እንኳን አሁን ኢንኬዝ ምንም ማላቀው ነገር እንኳን ተፈጥሮ ነው እንኳን ቢባል ይሄን ልጅ እንግዲህ እኔ መሄድ እስካለብኝ ጥግ ድረስ ሄጄ የኔ አለመሆኑንና መሆኑን እስከ ጥግ አረጋግጬ የኔ ራሴን ነፃ አወጣለሁኝ ቢሆንም ከሃይሚ ጋር አልለያይም ዋናው ቁም ነገር ይሄ ነው ከሃይሚ ጋር አልለያይም እንደማልለያይ ማንም ሰው እንዲያውቅልኝ እፈልጋለሁ ቅመሜን አልተዋትም ሁሉ ጊዜ ከጎኗ ነኝ ከጎኔ ናት ኦሬዲ ለልጅቷም ማድረግ ያለብኝ ነገር በሙሉ አደርጋለሁኝ የኔ ናት ከተባለ እንግዲህ ምንም ማድረግ አልችልም የኔ እንዳልሆነች ግን እናገራለሁ አንዱ ስል እንዴ ልታምን ነው ምናምን እንዳትሉ የምሬን ነው የምላችሁ ኢንኬዝ እንኳን ይሄን ነገር ተፈጠረ እንኳን ቢባል ከሃይሚ ጋር እንደማልለያይ ልንገራችሁ ብዬ ነውና እና ከጎኔ ይሁኑልኝ የሃይሚንም አይምሮ አበርቱልኝ እሷም ከጎኔ እንደሆነችም አውቃለሁኝ ይሄ ያለም መጨረሻ አይደለም እኔና እሷ በጣም ብዙ ታሪክ እንሰራለን በጣም ብዙ ልጆችን እንወልዳለን አብረን እናብባለን አብረን እናድጋለን አብረን ብዙ ነገሮችን እናሳካለንና በጣም ነው ማፈቅርሽ ቅመሜ እና እንደማልላይ እንድታቁልኝ ነው የምፈልገው በቃ ቅመሜ የኔ ናት እኔ የሷ ነኝ ወደፊት ከሷም ብዙ ልጆች ወልጄ እናንተንም ቤተሰቦቻችንም እናኮራ ልጆች እንሆናለን ታሪክም እንሰራ ልጆች እንሆናለን ከክፉ ነገር ይጠብቀን ጸሎታችሁ አይለየን አብራችሁ ሁኑ ቅመምዬ እስክትመጣ እወዳችኋለሁ ቅመሜን በጣም አፈቅርሻለሁኝ በዚህ ሰዓት ላይ ከጎኔ እንድትሆኑ እፈልጋለሁኝ ቅመሜ ላይ ከዚህ በፊት ፈርታ ምናምን ነበርና አሁን ግን ያ ነገር የለም ደስ ይላል ልቧን ተራራ አድርጋልኝ እኔን አምና ይመታለችና እምነቷንም እንደማልሸረሽሮም እንደማላሳፍራትም እኔ 100% እርግጠኛ ስለሆንኩ ነው በኮንፊደንስ ካሜራ ደቀኝ የመጣሁትና ከጎኔ ብቻ ሁኑ ሁሉም ነገር እንግዲህ ጊዜ ውሸት እኮ ተደብቆ አይቆይም አይደለ ሁሉም ነገር ግልጽ እንደሚሆንና እውነቱ እንደሚወጣም ተስፋ አደርጋለሁኝ እንግዲህ እናያለን ለምን እንደዚህ አይነት ሁኔታ ውስጥ እንደገባንም በግልጽ እንድትናገርም እናደርጋለን ኢየሩሳሌም ማግኘት ባለብን መንገድ አግኝተን ኦሬዲ ግዴታዋም ስለሆነ ነው አዲስ አበባ ሲሄድ እሷ ትወጣለች እኔ ስመጣ እሷ የለችም አሁን ግን ያ ነገር ያበቃል የልጁም እውነት ይወጣል በቃ እኔ እስከማውቀው ድረስ ቢኒ የልጁ አባት እንደሆነ ነው እና እሱም ብዙ ነገር ነግሮኛል የልጁ አባት እንደሆነ ምናምን እየሞከረም ነው እያየውም ነው እስቲ ሁሉንም ነገር ምን ይሆናል ምንም ፈራው ነገር የለምና አብራችሁኝ ሁኑ አንድነታችሁን ነው የምፈልገው የኔ ፍቅር እስክትመጣ ድረስ አብራችሁኝ ቆዩ በቃ እኔ ብዙ አላወራባችሁ እሷ ስትመጣ ያለውን ነገር ክሊር አድርገን አብራራለን ይመቻችሁ የጨረቃ ፋሚሊ እንግዲህ ሰብስክራይብ ያላደረጋችሁ ይሄንን ሰብስክራይብ ያደረጋችሁ ፋሚሊ ቤተሰብ ሁኑ ወደፊት ብቻ የጨረቃ ፋሚሊ ወደፊት እኔም ከቅመሚ ጋር ወደፊት ይመቻችሁ ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ንፋስ መግቢያም የለው አንዳች ቦታ ልቤ
ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ የኔ አበባ የኔ ቀበጥ እንኳን ደህና መጣሽ እንኳን ደህና ቆየህ ያት ስትቅለሰለስ ምን አደረኩ ምንም ሰላም በያቸው ዘጋ ብታጀራ ስመጭ በቃ ትኛለሽ አይደል አብረሽኝ እየኖርሽ ከባድ እኮ ለምን ታዲያ አንተ ሁሌ አብሬክ ነው የምኖረው እዚህ ብዙ የናፈቁኝ ሰዎች አሉ እነሱን ዞር ዞር እያልኩ ጠይቃለሁ አልተቀባዩ ደግሞ ኩል ተሳሳምኑ ደህና ነሽ ደህና ነኝ ቤተሰቦች እንዴት ናችሁ እንግዲህ እየነገርኳቸው ነበር ዱባይ ያለን መስሏቸው ምናምን እና መቼ እንደምንመጣ ባልነግራቸውም እንመጣለን መውጣት ከሚችል ፋሚሊ ጋር እንገናኛለን ብያቸዋለሁ ዱባይ ስንሄድ አይደለ ሲቀጥል ደግሞ እኔና ሃይሚ ብዙ ነገር ያወራነው ነገር አለ እያወራው ነበረ የመጣነው 2 ፕሮግራም አለብን ሙሽጋም ድግስ አለ የናኒ ምርቃት ነው አዎ 3 ደግሞ ሰኔ ላይ እኮ በቃ ሰኔ በቃ ያበደ ወር ነው የዚህ አመት ሲጀመር የኔ ልደት ያለበት ወር ድግስ ነው ጨዋታ እስክስታ ነው እና የመጣንበትንም ነገር እየተናገርኩኝ ነበረ ሶስተኛውም ደግሞ እኔና አንቺ አውርተንበት አሁን ፈራው ነገር እንዳሌለ አንቺ የኔ ፍቅረኛ ነሽ የልጆቼ እናት ነሽ የማገባው አንቺን ነው ከጎኔ እንደሆንሽ ነግረሽኛል ግዴታ ሁሉንም ነገር ማጽዳት እንዳለብን ታውቂያለሽ ነገራቶችን በውስጥ መጨረስ እፈልግ ነበረ ግን ደግሞ የኔን መውደቅ የሚፈልጉ ሰዎች አሉ ገብቶሻል አይደለ ግዴታ ይሄ ነገር ዓለም ነው የሚያውቀው ስለዚህ ሁሉንም ነገር ማሳወቅ አለብኝ ብዬ አስባለሁ እና እንደ ከዚህ በፊቱ ፈርታ አይደለም ከጎኔ ያለችው ስለ እየሩስ ጉዳይ ማለት ነው ፈርታ አይደለም ከጎኔ ያለችው አሁን ምንም ቢፈጠር ምን ቃል ገብታልኛለች እና እሱን ቃሏን በእናንተ ፊትም እንድታጠነክርልኝ ስለምፈልግ ያው እናንተ የኛም ፋሚሊ አይደላችሁ ኦሬዲ ያለ እናንተ ምንም ነገር እንደማናደርግ ታውቃላችሁና እሱንም ነገር በእነሱ ፊት ሁሉም ያለው ነገር እንድታብራሪልኝ እንድትነግሪልኝ ምንም ይፈጠር ምን ከጎኔ እንደሆንሽ እየተናገርኩ ነበርና እነሱም እንዲያግዙን ምንም በቃ ምንም አይነት ነገር ውስጥ ብንሆን እንደማንለያይና እንደ በፊቱ እንደማንጣላ እንድንነግሪኝ ይፈልጋል እኔ አንቺ ማጣት አልፈልግም እሺ እኮ አንተን ማጣት አልፈልግም ደግሞ ቃል ገብቼልሃለሁ ውስጥሽም ላይ ምንም አይነት ቅራኔ እንዲኖር አልፈልግም አይ ብዙ ሰዎችም ጥያቄ ነበረባቸው ምናምን ይሄ ነገር ዝም ብሎ ተለባብሶ ምናምን ነው እያለፈ ያለው እና እኔ ከጎንህ አለሁ አታስብሽ እሺ እናቴ አመሰግናለሁ ምንም ደስ የማይል ነገር ሊኖር ይችላል ብቻ አላቅም ግን ያም ሆነ እኔ ካንተ ጎን ነኝ ምክንያቱም ያንንም ፍቅርህን ስቀበልክ በእንደዚህ አይነት ነገር ምናምን ወደ ኋላ ላለው ብዬ አይደለም ወይም ደግሞ ያንን ነገር ረስቼው አይደለም እያወቅኩት ነው ፍቅርህን የተቀበልኩ ያ ማለት ደግሞ በክፉም ጊዜ በመጥፎም በጥሩም ጊዜ ካብሬ ከጎንህ ልሆን ልደግፍህ አስቤበት ወስኛ ቅጄ ነው አብሬክ የሆንኩት ገባህ አይደለ እና ምንም መጨነቅ የለብህም ማሰብ የለብህም ማድረግ የምትፈልገውን ነገር በሙሉ አድርግ እኔ ከጎንህ አለሁ ምንም ችግር የለውም ይከፋታል እኔ ምንም አልፈራምም አይከፋሽም እንዲከፋሽም አላደርግም ማንም እንዲናገርሽም አልፈቅድም ወጥቷል አይደል ማንም እንዲናገርሽም አልፈቅድም ምክንያቱም እኔ እውነቱን ስናገር ሜቢ እዩ ይሄንን ቪዲዮ ልታዩት ይችላልሽ ሪስፔክት አድርጌሽ ምናምን ሊሆን ይችላል እስከዛሬ እርጉዝ ሆነሽ እንኳን በጣም እየተፈታተንሽ ነበር አሁን ልጁም ተወልዷል ምንም ፈራውም ነገር የለም መሄድ እስካለብኝ ጥግ ድረስ ሄዳለሁ አይደለ አሁን እና የኔም እቅድ ሌላ ወሬ አልፈልግም
ሌላ ወሬ ስልሽ መታ መጨቃጨቅ መጣላት ምናምን አልፈልግም። ቀጥታ ልጁን አምታ ዲኤንኤ ብቻ ነው ፈልገው። ገብቶሻል አይደል? ከዚህ በኋላ ማንም በእኔና ባንቺ ምክንያት እንዲያዝንም እንዲከፋም እኔ አልፈልግም። ከአንቺም ጋር መጨቃጨቅም መርከምም ይሄ አለ አይደል? በጣም ይደብራል፣ ያስጠላል አይደል? ከሚዋደዱ ሰዎች ከኛ ብዙ ነገር የሚጠበቅ ልጆች ማህማ ነገር እንዲወጣ አልፈልግም። ስለዚህ አሁን እኔ የምፈልገው የቅመሜንም ከኔ ጎን መሆኗን አረጋግጫለሁ። ፋሚሊም ከኔ ጎን እንድትቆሙና ያለውን ነገር ክሊር አድርጌ አጸዳድቼ ሰላም እንዲሆን ብቻ ነው የምፈልገው። ትዕግስት እንዲኖረን ጸልዩልን። ምንም በቃ ምንም ይፈጠር ምን ላይክ ትዕግስት አንድነታችን ብቻ እንዲኖር ነው እኔ የምፈልገውና በዛ ብቻ ጸልዩልን። በዚህ መሃል ቅመምዬ እኔ የምነግርሽ አሁን እንደሌላው ጊዜ ጓደኛ ሆነሽ አይደለም እዚህ ነገር ውስጥ የገባ ነው አይደለ? ፍቅረኛዬ፣ የልጆቼ እናት፣ የወደፊት ሚስቴ ሆነሽ ነው። ስለዚህ መለያየት የለብንም፣ መተሳሰብ አለብን። ለሁለት ከላይ ጦጣ አለና የሚወርቅብኝ እየመሰለኝ ነው። እግዚአብሔር አናታችን እንደቀበሩ ተንኮለኛ ናቸው ጦጦች። አዎ ማርያም፣ ኧረ ጦጣ አይደለም አሞራ ነው። ሄደ ችግራችንም እንደዚህ ሂድ። አሜን። እና ናኒንም መልካም ምኞቴን አስቀምጫለሁ። አንቺ ማስቀመጥ ትችያለሽ። ያው የመጣ ነው እንግዲህ ነግሯቸዋል። ለብዙ ፕሮግራሞች ነው። አንዷ ደግሞ ከፕሮግራሞቹ ሁሉ መሀል ላይ ያለችው ናኒ ነች፣ ከሙሼ ማህበር በተጨማሪ እና ናኒ በጣም ደስ ብሎኛል። የምሬን ነው ማለት ይሄ ምን አይነት ስሜት እንዳለው መረዳት አይከብድም። ብዙ ለፍተሻል፣ ብዙ አመታትን ለፍተሽበታልና ለግራጁዌሽን ስለበቃሽ በጣም ደስ ብሎኛል። እና ደግሞ እንግዲህ ቃል በገባሹ መሰረት እንግዲህ ህዝብሽን ለማገልገል እግዚአብሔር ይርዳሽ። የምሬን ነው። ልጨርስ ነው እንግዲህ እኔ የምፈራውን መርፌ ጭራሽ እንደዚህ ይዛ ምናምን ፎቶ ትነሳበታለች ማለት ነው። ስንታመም ናኒ ጋር ነው የምደውለው። እንደዚህ ያረገኝ እንደዚህ። አዎ ናኒ ጋር ነው የምንሄደው። አሁን ስንታመም ምናምን በቃ እሷ ጋር ነው የምደውለው። እንደዚህ ይሰማኛል ምናምን ብዬ በተለይ ደግሞ እርጉዝ ስሆን የእርግዝና ነገር ግን እርጉዝ ስትሆኚማ ሙሽን ነው የምታማክሪው። ሙሽዬ ረጅም አመት ሆኗታል። ኧረ አይረሱም እንዴ እናቶች እኮ አይረሱም እንዴ ሲወልዱ እናት ቤት የሚከደው ለምንድን ነው ታዲያ? እኔ እናት ከዛ አንቺም እናት ትሆኚልኛለሽ፣ ታይዋለሽ ህመሙን። ከዛ ልጄ ነህ በደንብ ኧረ ችግር የለውም ግርማ አለው ችግር የለውም ማለት አታሳፍረኝ። እሺ ምንድነው ልጅሽ ከት ይቀራል? ጉድሽን በአደባባይ ህዝብ ማየቱ ከት ይቀራል? ካረገሽ እኮ ጉድሽ አብጦ ከታየ ያደረግነው ነገር ያውቃሉ። ምን አደረጉ ነው የሚሉት? እንዴ አደባባይ የሚያውቀው ጉድ እኮ ነው። እሺ ጉድሽን ህዝብ ማየቱ አይቀርም። እንግዲህ ተዘጋጅ። እና ናንዬ በጣም ደስ ብሎኛል። ራፋንተ ልጅ አፈረች ማርያም አፈረች። እናት አንቺ ማጣት መለየት አልፈልግም። ማርያም በጣም ነው የምወድሽ። ወቂልኝ እሺ። እና በዚህ ሰዓት ላይ በቃ እንዲህ በችግሬ ሰዓት ከጎኔ ስለሆንሽም በጣም አመሰግናለሁ። ማርያም ኧረ የምን ምስጋና ነው በእኔና ባንተ መሀል። ከዚህ በኋላ ምስጋና ነው። አሁን ተይዘን ችግሮቻችንን ፈተን ወደ ሰላሙ መንገድ እንሄዳለን። ከዚህ በኋላ ምንም የሚያስቸግረን ነገር የለም። እሺ ኔልሰንሽ አረ ጀለስ ጠበቀችኝ እኮ። አረ እኔ አልጠበቅኩም እንዴ ይዘኛል እኮ አንተ ባለጌ። አረ ጌታዬ እንዲህ ማናት እንዴ ይዘኛል፣ እንደዚህ እኮ ይዘኛል። ደርቋል ከንፈርሽ። አሁን ዞረች ይያት አሁን ዞረች ኑ ያውን እኮ። እሺ ቆይ ልቀቀኝ። እህቶችሽ እናቶችሽ እያዩሽ ነው። እያቸው ለምን ትፈሪያቸው? ይዘኛል እኔ እንዴት እንዴ ሽርም ማለት ብቻ እንዳልኳችሁ ነው። በዩ ጉዳይ በዚህኛው ሰዓት ላይ በጣም በሲሪየስ የፈጀውን ጊዜ ሊፈጅብኝ ይችላል። ወደ አዲስ አበባ አልመለስ ከፈለገ መፍጀት ያለብኝ ነገር ሁሉ ፈጅቼ ማድረግ ያለብኝ ነገር በሙሉ አድርጌ ግዴታ ነው ሁሉንም ነገር ማሳወቅና እኔም ህይወቴን በሰላም መምራት ፈልጋለሁ። ከዚህ በኋላ ቅመሜ እየሰጋችም እየፈራችም እንድትኖር አልፈልግም። አሁንም እንደዛ አይደለችም አይደል? ኧረ አሁን አንድ ላይ ነው በቃ። እንደዛ አይነት ሰው ነው እንኳን አሁን ያኔ ራሱ ስላንተ በጣም ምንም ሳይኖረን ራሱ እኮ ብያለሁ። ምንም ሳይኖረን እንኳን ውስጣችን ላይ ያለውን ስሜት ፍቅር ይዘን እንኳን ላለመለየት እየጣርን ነበር። በዛ መሃል ምን አገባ እየተባለ ደግሞ እኔ ካንተ አንድ ነገር ፈልጋለሁ ብሩኬ።
ማለት እኔ ቃል ገብቻለሁ አንተን ላለመለየት በምንም ነገር ሁኔታ ውስጥ በየትኛውም አይነት ነገር ውስጥ ካንተ ጎን ለመሆን ምንም ይፈጠር ምን ካንተ ጋር ነኝ። በቃ እንኳን አሁን ያኔ ራሱ ተከራክሬልሃለሁ ብዙ ዋጋ ከፍዬብሃለሁና አንተን ማጣት አልፈልግም። በዚህ በትንሽ ነገር አንተን ማጣት አልፈልግም አለው። ምንም ነገር ቢሆን መስዋዕትነት ተከፍሎበት ምንም ነገር ቢሆን አለው ከጎን። ግን ደግሞ ካንተ የምፈልገው ነገር ምንድነው? አንድ ነገር ባይ ይሄ በቃ የሆነ አለ አይደለ በሼምም ይሁን በምንም ነገር ይሁን ምንም ነገር ይፈጠር ልብህ ቢያፈገፍግ እኔ ልጅቷን እገላታለሁ። ምን ማለት ነው? የምሬ ነው ማለት እንትን እኮ ልብህ ቢያፈገፍግ ምልክ አይታወቅም። ለምሳሌ አሁን አላቅም እኔ እንዲህ ብዬ መናገር አልችልም። ግልጽ ሊሆንልህ ይችላል፣ ሊገባህ ይችላል የማወራው ነገር ማለት ነው። እና ድንገት እንኳን ያሰብነው ነገር ሳይሆን ቀርቶ ያላሰብነው ነገር ቢፈጠር አንተ እንድታፈገፍግ ወደ ኋላ እንድትል አልፈልግም። ወይም ደግሞ እሷ እንድታታልልህ የሆነ አለ አይደለ ነገሮችን ምናምን ተታለህ እንድታደርግ አልፈቅድልህም። ያንን ለማድረግ ከሞከርክ እኔ ካንተ ጋር አይደለም ጸቤ ከሷ ጋር ነው። ምክንያቱም አይደለም አሁን መተን ይቅርና ሳንመጣ ሩቅ ሆነን እንኳን አዲስ አበባም እያለን በቃ ስትፎክር ነበር፣ ብዙ ነገር ስታወራ ነበር። ያኔ እኔ ሳይሰማኝ ቀርቶ አይደለም ያንተ ስም አስሬ በቃ በሆነ ባልሆነው ሲነሳ እኔ ይደብረኛል። ገባ? በጣም ነው የሚደብረኝ። ግን ደግሞ በቃ አለ አይደል አንተ ትበልጥብኛለህ፣ ከምንም ነገር አንተ ትበልጥብኛለህ፣ አንተ ትሻለኛለህ። አንተን አውቃለሁ። ምንም ይፈጠር ምንም ስተትም ይሁን አይሁንም እሱን እግዚአብሔር ነው የሚያውቀው። ከዛ ግን ምንም አይነት ነገር ማየት አልፈልግም። እኔ ካንተ ጋር አይደለም ልጣላ የምችለው፣ የምሬ ነው። እኔ ላይ ራሱ የተለየ ነገር ባይባት እኔ የምታገሳት አይመስለኝም። ግን ካንተ ጎን አለው በተቻለኝ አቅም እሷን ላለማግኘት ሞክራለሁ። ግን ደግሞ አንተ እሷን ስታገኛት እኔ ያለው የትኛውም ቦታ ላይ እኔ ያለው የትም ቦታ ስትሄድ የትም ቦታ ብትቀጥርህ ምንም ብትልህ ምናምን እኔ ያለው ከጎን። እኔን ትተህ ግን እሷን ብታገኛት እንጣላለን። አላደርገው ነገርኩሽ እኮ በቃ እንደዛ እንዲፈጠር አልፈቅድም። እስካሁን የጣላ ነው ምናምን ይበቃል አይመስልሽም? እና ማድረግ የምፈልገው አግኝቻት ቀጥታ ዲኤንኤ ወደ ዲኤንኤ መሄድ ብቻ ነው። እኔም እሱን ፈልጋለሁ። አግኝቻት ወደ ዲኤንኤ ሌላ ምንም አዲስ ነገር መፍጠር አልፈልግም። የኔ ቆንጆሽ ከዛ በዚህ መሃል ላይ ምንም አንቺን ሊነካሽ የሚሞክር ሰው ካለ እኔ እሞታለሁ እንጂ አልሰማም። ማስቀየም ያለብኝ እኔ በቃ ምክንያቱም አንቺን የመሰለ ልጅ በቃ የራሴ ሰው ነሽ አይደል? ፍቅረኛ ነሽ አይደል? እና ማንም አፉን እንዲከፍትብሽ ምናምን አልፈቅድም። ገብቶሻል አይደል? እኔ ላንቺ ያለሁት አንቺን ለመደገፍ ለማገዝ ነው አይደል? አንቺ ለኔ ያለሽ እንደዛው ነው አይደል? ተሳስበን ለመኖር ነው አይደል? ስለዚህ የትኛውም ችግር ቢገጥምሽ እኔ ከጎንሽ ነኝ። በችግሬም ሰዓት ከጎኔ እንደሆንሽ ነግረሽኛል። አመሰግናለሁ። ማድረግ የምፈልገው እንደሌላ ጊዜው ነገሩን አረዛዝመን ችግር ውስጥ ገብተን ምናምን እንዲሆን አልፈልግም። በቻልኩት አቅም ቀጥታ ተገናኝተን ወደ ዲኤንኤ ነው። ለእዩ አድረሱልኝ ይሄንን ቪዲዮ። እዩም የምታየው ከሆነ በቃ መጥቻለሁ። በቃ እውነቱን ማውጣት ፈልጋለሁ። እኔ ሁሉም ነገር ግልጽ እንዲሆንልኝ ፈልጋለሁ። የኔ ቆንጆ ማመሰግናለሁ። ከጎኔ ስለሆንሽ ኖሪልኝ። በጣም በጣም በፍቅር ነው የምወድሽ የማፈቅርሽ። ረጅም ጤናና እድሜ ይስጥልኝ። አንድ ሰው አንቺን እንዲነካ አልፈቅድም። ይሄንን ነው እሺ? ማንም ሰው አንቺን እንዲነካ አልፈቅድም። ማስተካከል እኔ ራሴን ብዙ በቃ መስዋዕት የሚያስከፍለኝ ነገር እንኳን ብዙ ነገር ቢኖር ሁሉንም ነገር ከፍዬ የመጣውን ይምጣብኝ ሁሉንም ነገር ማድረግ ያለብኝ አድርጌ ከዚህ ነገር እውነታውን ከዚህ ችግር ውስጥ እንደወጣ አደርጋለሁ። እውነታውን ግልጽ እንዲሆን አደርጋለሁ። እንዳታስብሽ በቃ ኑሪልኝ ብቻ እንጂ እና የጨረቃ ፋሚሊን በቃ መልካም ጊዜ ይሆንላችሁ። እስከዛው በድግሶች ምናምን ፏን እንላለን። አሁን እኔና ሀይሚ አንድ ሆነን የመጣ ነው። የሚያጣላንም ነገርም አይኖርም። ምንም ይፈጠር ምን አንድ ላይ ነን። ብቻ እሷ እንዲነኩብኝ አልፈቅድም። ረጅም ችግርም እንዲፈጠርብኝ ስለማልፈቅድ እንዳታስቡ። ቀጥታ እንደመጣች ወደ ዲኤንኤ እንድንሄድ ነው የማደርገው። ሌላ ምንም ችግር የለም። እሺ ብቻ ከጎኔ ሆኑ። ቅመሚ ከጎኔ ናት። አንድ ላይ ሆኑልኝ። አንድ ላይ ከሆነ ምንም አይከብደን። ሁሉን ነገር እናስተካክላለን። የፈለገ አሁን እኔ ካልኩት ሌላ ችግር እንኳን ቢፈጠርብን የማንወጣው ችግር የለም። በቃ የማንወጣው ችግር የለም። ምንም ቢመጣ ምን አክሴፕት አድርገን ለመቀበል እኛ ዝግጁ ነን። እናንተም ዝግጁ ሁኑ አይደለ? እኔ ዝግጁ ነኝ። እሺ በቃ እኔ አንተን ላለማጣት ስል የትኛውንም ነገር ለመቀበል ምንም ነገር ለማድረግ ኪሴ ውስጥ ገብተሽ ምን እየሰራሽ ነው? እየሰረቅሽ ነው አይደለ? የኔ ጎታታ ብቻ ፋሚሊ ይመቻችሁ። ነፋስ መግቢያም የለው አንድ
አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ፍቅርሽ ነው